This morning, President Trump is directing the federal government to reopen Alcatraz, the notorious former prison on the San Francisco Bay known as The Rock, considered escape-proof and the subject of multiple Hollywood films. በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። በዝርዝር መናደርሳችሁ ነገር ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአፍሪካ ልማት ፈንድ የሚሰጠው የገንዘብ ድጋፍ በ$555 ሚሊዮን እንዲቀንስ ሊያደርጉ ነው ተባለ። ትራምፕ አክለውም የአሜሪካ ባልሆኑ ፊልሞች ላይ 100% ታሪፍ ሊጥሉ መሆኑን ማሰምተዋል። ታዋቂው አልካትራዝ እስር ቤት ዳግም እንዲከፈት ትዕዛዝ ሰጡ። ጦርነቶች በድርድር መቆም አለባቸው። መንግስት እየገፋ ባለው አካሄድ ቆም ብሎና ወደ ቀልቡ ተመልሶ ሁሉን አካታች ፖለቲካዊ ድርድር ማካሄድ አለበት። እናት ፓርቲ የሱዳን ጦር RSF ይጠቀምበታል ብሎ የተጠረጠረውን ኒያላ አየር ማረፊያ ላይ ድብደባ ፈጽሟል። እስራኤል በ10 ሺህ የሚቆጠሩ ተጠባባቂ የጦር አባላቷን ልትጠራ ነው። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን ሚያዝያ 11 ቀን 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌሩ ይዘው ወደ ኤርትራ መኮብለላቸውን በወቅቱ መዘገቡ አይዘነጋም። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል የትጥቅ ትግል የሚያካሂድ ድርጅት አቋቁሜያለሁ ሲሉ ገልጸዋል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኢትዮጵያ መንግስት ካኮረፈ በኋላ በሁለቱ ሀገራት ውጥረቱ ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፉ ቡድኖችን በማሰባሰብ ላይ እንደሚገኝ የሚያሳዩ መረጃዎች ያመለክታሉ። በጉዳዩ ላይ እስካሁን በአፋር ክልላዊ መንግስትም ሆነ በፌዴራል መንግስት የተገለጸ ነገር የለም። ጦርነቶች በድርድር መቆም አለባቸው። መንግስት እየገፋ ባለው አካሄዱ ቆም ብሎና ወደ ቀልቡ ተመልሶ ሁሉን አካታች ፖለቲካዊ ድርድር ማካሄድ አለበት። እናት ፓርቲው በአማራ ክልል ስላለው ጦርነትና ስለ ሀገራዊ ምክክር ኮሚሽን ሐሳቡን አንስቷል። ጦርነት ለማስቆም ሀገራዊ ኮሚሽኑ ምን አይነት መንገድ መከተል ነበረበት? ጦርነቱን ለማስቆምስ አቅም ይኖረዋል ብላችሁ ታምናላችሁ? ምክክር ያደረጉ የሌሎች ሀገራት ተሞክሮስ ምን ይመስላል የሚል ጥያቄ የቀረበለት ፓርቲው የጦርነቱ ጠማቂም አሰላፊም የብልጽግና መንግስት ነው። ግን ኮሚሽኑም ይህን ጉዳይ ውስጥ ሆኖ ሳይሆን ከውጭ በኩል ገለልተኛ ሆኖ መመልከት ይኖርበታል ብሏል። ይህን ብናደርግና ይህን ብንል ያኛው ይከፋዋል፣ ያኛውን ያስደስተዋል በሚል ሳይሆን በሁሉም ላይ ዓለም አቀፍ ማህበረሰብ ጫና እንዲያደርግ አስተባብረው ተኩስ አቁም ፖለቲካዊ ድርድር እንዲደረግ መስራት አለባቸው ሲል ገልጿል። መንግስት በቀደደላቸው ቦይ ከመፍሰስ ወጣ ብለው ከሳጥኑ ውጭ መመልከት አለባቸው። ለምክክሩ አስቻይ ሁኔታ እንዲፈጠር መንግስት መሪ ኃላፊነቱን እንዲወጣ ግፊት ማድረግ ይጠበቅባቸዋል ብሏል። በተዋጊ ኃይሎችም በኩል ጫና መፍጠር እንደሚያስፈልግ ፓርቲው አንስቷል። ፓርቲው ተሞክሮን ካነሳን የአየርላንድ ተሞክሮ የረጅም ጊዜ ደም መፍሰስን በጉድ ፍራይዴይ ያስቆሙ ምክክርና በቱኒዚያ እስከ ህገ መንግስት መቀየር የሚያደርስ አዲስ ማህበራዊ ውል የተደረገባቸው ውጤታማ የሚባሉ ናቸው ብሏል። ሀገራቱ በቅድሚያ ያደረጉት የመሳሪያ ድምጽ ጸጥ እንዲልና ሁሉም ወደ ልቦናው ተመልሶ አካታች በማድረግ ለምክክር ውጤታማነት መሰረት መጣል ነው ያለው ፓርቲው በአንጻሩ ብዙ ተጠብቆና ተሰርቶበት ግን በአካታችነትና ግትርነት የአካሄድ ስህተት የየመኑ ምክክር መክሸፉ የሚያስቆጭና በሌላው አጽና የሚጠቀስ ከዚያ በኋላም የየመንን ወደ ፌይልድ ስቴት የመራ አጋጣሚ ሆኗል ሲል አስገንዝቧል። እናት ፓርቲ የአማራ ህዝብ ያለበትን ወቅታዊ ሁኔታ እንዴት እንደገመገመው ካለበት የከፋ ሁኔታ እንዴት መውጣት እንዳለበት መፍትሄው ምን እንደሆነ ለተነሳለት ጥያቄ እንዲህ ሲል ምላሽ ሰጥቷል። በህዝቡ የደረሰው ግፍ እንደ መጋዝ ነው፣ እየተመላለሰ ነው ክልሉን የቆራረጠው። ያለፈው 50 ዓመት በትርክት ዕዳ ፍዳውን ሲያይኖራል፣ የግፍ ግፍ ተፈጽሞበታል ብሏል። በርካታ ንጹሃን በጅምላ ጭምር የሚረሸኑበት ነው። ከ6 ሚሊዮን የሚበልጡ ህፃናት ትምህርት ቤት አይሄዱም። ከ4500 በላይ ትምህርት ቤቶች ወድመዋል፣ ተዘግተዋል። በርካታ ጤና ተቋማት ወድመዋል ሲል ያለውን ሁኔታ አስረድቷል።
ወጣቱም በሱስና ተስፋ በመቁረጥ በባህር እየተሰደደ እያለቀ ነው። ወጣቱ ወጥቶ መግባት በልቶ ማደር ብርቅ ነው። ከምድር ከሰማይ እሳት እየዘነበበት ነው ሲል ገልጿል። የትግራይ ክልልን ህዝብ የፖለቲከኞቹ የውስጥ ሽኩቻ ካለፈው ለባሰ ጦስ እንደዳረገው የገለጸው ፓርቲው በኦሮሚያ ክልል እየተካሄደ ያለው ውጊያም ህዝቡን በቀን ግዥና በጨለማ ግዢ ቁምስቅሉን እያሳየ ነው ሲል ተናግሯል። ጦርነቶች በድርድር መቆም አለባቸው። መንግስት እየገፋ ባለው አካሄዱ ቆም ብሎና ወደ ቀልቡ ተመልሶ ሁሉን አካታች ፖለቲካዊ ድርድር ማካሄድ አለበት። ፖለቲካው አፋጣኝ ሕክምና ያስፈልጋል ነው ያለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአፍሪካ ልማት ፈንድ የሚሰጠው የገንዘብ ድጋፍ በ555 ሚሊዮን ዶላር እንዲቀንስ ሊያደርጉ ነው። ለአሜሪካ ኮንግረስ የቀረበው ሰነድ እንደሚያሳየው ለአፍሪካ ልማት ባንክ ዋነኛ የልማት ፈንድ ከአሜሪካ የሚያቀርበው ድጋፍ በ555 ሚሊዮን ዶላር የሚቀንስ ሲሆን በቀጣይ ዓመት ድጋፉ ሙሉ ለሙሉ ይቋረጣል። የበጀት ቅነሳው የአሜሪካ መንግስት እየተከተለ ያለው የውጭ ወጪ ቅነሳ አካል መሆኑ ሲዘገብ ፈንዱ በአሁኑ ወቅት ከአሜሪካ ቀዳሚ ፍላጎቶች ጋር አይጣጣምም ተብሏል። አሜሪካ እንደ አውሮፓውያን አቆጣጠር ከ1976 ጀምሮ የልማት ፈንዱን ትደግፍ እንደነበር ሲዘገብ የአፍሪካ ልማት ባንክ ሁለተኛዋ ባለድርሻም ነች። የአሜሪካ ውሳኔ በቀጣይ ወር በሚካሄደው የልማት ባንኩ ፕሬዝዳንታዊ ምርጫ ወደ አመራር ስፍራ ለሚመጡ አመራሮች ትልቅ ፈተና ይሆናል ተብሏል። ትራምፕ የአሜሪካ ባልሆኑ ፊልሞች ላይ 100% ታሪፍ ሊጥሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዓለም ሀገራት ጋር የገቡበትን የንግድ ውዝግቦች በማባባስ በውጭ ሀገራት የተሰሩ ፊልሞች ላይ 100% ታሪፍ እንደሚጥሉ ተናግረዋል። ትራምፕ ለዩናይትድ ስቴትስ የንግድ ዲፓርትመንት ተወካይ ቀረጥ ለመጣል ሂደቱን እንዲጀምሩ ፈቃድ እየሰጡ ሲሆን ምክንያቱ ደግሞ የአሜሪካ የፊልም ኢንዱስትሪ እጅግ ፈጣን ሞት እየሞተ ነው ሲሉ ተደምጠዋል። ፊልም ሰሪዎችንና ስቱዲዮዎችን ለመሳብ ማበረታቻ በሚሰጡ ሌሎች ሀገራት የተቀናጀ ጥረት ጥፋተኛ ናቸው ሲሉ የውጭ ሀገራት ፊልም ሰሪዎችን በመኮነን ይህም የብሔራዊ ደህንነት ስጋት ነው ሲሉ ገልጸዋል። ከሁሉም ነገር በተጨማሪ መልእክትና ፕሮፓጋንዳ ነው ሲሉ ትራምፕ ትሩዝ በተሰኘው የግላቸው ማህበራዊ መድረክ ላይ ሐሳባቸውን አስፍረዋል። የዩናይትድ ስቴትስ የንግድ ሚኒስቴር ሃዋርድ ሉቲኒክ ለአዲሱ ታሪፍ በስራ ላይ ነን ሲሉ ምላሽ ሰጥተዋል። የእንቅስቃሴው ዝርዝር ታሪፍ የውጭ ሀገር ፊልሞችን በሚያመርቱ የአሜሪካ ኩባንያዎች ላይ ተፈጻሚ ስለመሆኑ ግን አልተገለጸም። በዩናይትድ ስቴትስ ስቱዲዮዎች የተሰሩ በርካታ ፊልሞች ከአሜሪካ ውጪ ከፍተኛ ገቢና እይታን በቅርብ ጊዜ ውስጥ እያገኙ ይገኛሉ። እንዲሁም ታሪፎቹ እንደ ኔትፍሊክስ ባሉ አገልግሎቶች ላይ በሚጫኑ ፊልሞች እንዲሁም በሲኒማ ቤቶች የሚታዩ ፊልሞች ላይ እንዴት ተግባራዊ እንደሚሆን ወይም እንዴት እንደሚሰሉ ግልጽ አይደለም። የዩናይትድ ኪንግደም የባህል ሚዲያና ስፖርት ዲፓርትመንት የኢንዱስትሪ ተቋም የብሪቲሽ ፊልም ኢንስቲትዩት እና አምስቱን ዋና ዋና የአሜሪካ የፊልም ስቱዲዮዎች የሚወክለው ሞሽን ፎቶ ማህበር በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። የአውስትራሊያና የኒውዚላንድ መንግስታት የሀገራቸውን የፊልም ኢንዱስትሪዎች እንደሚደግፉ ንግግር አድርገዋል። ታዋቂው አልካትራዝ እስር ቤት ዳግም እንዲከፈት ትዕዛዝ ሰጥተዋል። ዶናልድ ትራምፕ በሳን ፍራንሲስኮ ጎልደን ጌት ድልድይ አቅራቢያ በሚገኝ ደሴት ላይ ያለውን ታዋቂውን የቀድሞ እስር ቤት አልካትራዝን እንደገና እንዲከፈትና እንዲስፋፋ መንግስታቸው እየሰራ መሆኑን ገልጸዋል። ፕሬዝዳንት ትራምፕ እሁድ ዕለት በትሩዝ ማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አሜሪካ ለረጅም ጊዜ በአሰቃቂ ግድያ፣ በአመጽና ተደጋጋሚ የወንጀል ድርጊት በሚፈጽሙ ሰዎች ስትታመስ ቆይታለች ብለዋል። በአንድ ወቅት ከአሜሪካ በጣም ከባድ እስር ቤቶች አንዱ ተብሎ የሚታወቀው አልካትራዝ የህግ የሥርዓትና የፍትህ ምልክት ሆኖ ያገለገለ ሲሉም ትራምፕ ጽፈዋል። ከፍተኛው የደህንነት ተቋም እንዲሁም ዘሮክ ተብሎ የሚጠራው እስር ቤቱ በ1963 ተዘግቶ የነበረ ሲሆን በአሁኑ ጊዜ እንደ ቱሪስት መዳረሻ ቦታ ሆኖ እያገለገለ ነው። ትላንት ከማረሚያ ቤቶች ቢሮ፣ ከፍትህ ዲፓርትመንት፣ ኤፍቢአይ እና የሀገር ውስጥ ደህንነት ጋር ባደረጉት ውይይት በከፍተኛ ሁኔታ የተስፋፉና እንደገና የተገነባ አልካትራዝ እንዲከፍቱ መመሪያ ሰጥቻለሁ ሲሉም ትራምፕ ጽፈዋል። እስር ቤቱ የአሜሪካ እጅግ ጨካኝና ከፍተኛ ወንጀለኞችን ይይዛል ተብሏል። ፕሬዝዳንት ትራምፕ የወሮበሎች ቡድን አባላት ናቸው የተባሉትን ወደ ኤልሳልቫዶር እስር ቤት በሚልከው ፖሊሲያቸው ከፍርድ ቤቶች ጋር ሲጋጩ ቆይተዋል። በመጋቢት ወር ከ200 በላይ የቬንዙዌላ የወሮበሎች ቡድን አባላትን የያዘ ቡድን ወደዚያ ልከዋል። ከዚህ በተጨማሪ አሜሪካውያን ወንጀለኞችን ወደ ውጭ ሀገር እስር ቤቶች ስለመላክም እቅድ እንዳላቸው ተናግረዋል።
አልካትራዝ በመጀመሪያ የባህር ኃይል መከላከያ ምሽግ የነበረ ሲሆን በ20ኛው ክፍለ ዘመን መጀመሪያ ላይ እንደ ወታደራዊ እስር ቤት ሆኖ እንደገና ተገንብቷል። የፍትህ ዲፓርትመንት እስር ቤቱን በ1930ዎቹ ውስጥ ተረክቦ ከፌዴራል የእስር ቤት ስርዓት ወንጀለኞችን መቀበል የጀመረ ሲሆን ከታዋቂዎቹ የአልካትራዝ እስረኞች መካከል ታዋቂዎቹ ወንበዴዎች አልካፖን፣ ሜክ ኮሃን እና ጆርጅ ኬሊ ይገኙበታል። አልካትራዝ በተለያዩ ጊዜያት የተለያዩ ዘጋቢና ተከታታይ ፊልሞች የተሰሩለት በርካታ መጻሕፍት የተጻፉለት ታሪካዊ እስር ቤት ነው። የሱዳን ጦር RSF ይጠቀምበታል ብሎ የጠረጠረውን ኒያላ አየር ማረፊያ ላይ ድብደባ ፈጸመ። የሱዳን ጦር ቅዳሜ ረፋድ ላይ በደቡብ ዳርፉር ግዛት ኒያላ ዓለም አቀፍ አውሮፕላን ማረፊያ ውስጥ ባሉ ቦታዎች ላይ ድብደባ መፈጸሙንና በአካባቢው ከፍተኛ የፍንዳታ ድምጽ መሰማቱን የዓይን እማኞች ገልጸዋል። ነዋሪዎቹ አውሮፕላን ማረፊያው ላይ ቢያንስ 3 ፍንዳታዎችን የሰሙ ሲሆን ፍንዳታው የተሰማው በአውሮፕላን ማረፊያው ላይ አውሮፕላን ካረፈ ከሰዓታት በኋላ ነው የተባለም ሲሆን የፈጣን ድጋፍ ኃይሎች RSF የጦር መሳሪያዎችንና ወታደራዊ ቁሳቁሶችን የሚያቀርብ የአየር አውሮፕላን ሊሆን ይችላልም ተብሏል። ወታደራዊ ምንጮች ለሱዳን ትሪቡን እንደተናገሩት ከሆነም ጦሩ ኃይሉ በዳርፉር የሚገኘው የዩኤን አፍሪካ ህብረት ተልእኮ ይጠቀምበት የነበረውን የአየር ማረፊያን ጨምሮ በአውሮፕላን ማረፊያው ውስጥ ባሉ ቦታዎች ላይ ጥቃት ተፈጽሟል። በአውሮፕላን ማረፊያው አቅራቢያ የሚገኝ የመኖሪያ ህንጻም ኢላማ መደረጉን ምንጮች አክለዋል። አንድ አውሮፕላን በኒያላ አየር ማረፊያ 3 ጊዜ አርፎ ተነስቶ እንደገና ሳይነሳ ለመጨረሻ ጊዜ ያረፈ ሲሉም የዓይን እማኞች ተናግረዋል። ምስክሮቹ አክለውም RSF ከፍተኛ ቁጥር ያላቸውን ተዋጊዎችን በኒያላ ውስጥና ወደ ውጪ በሚወጡ መንገዶች ላይ በማሰማራቱ በወጣት ሲቪሎችና ጡረታ የወጡ የጦር ሰራዊትና የፖሊስ አባላት ላይ የእስር ዘመቻ ከፍቷል ተብሏል። ከአየር መንገዱ ወደ መሃል ከተማ በሚጓዝ ክፍት ተሽከርካሪ ላይ የተጎዱና የቆሰሉ ሰዎች እንዲሁም አስክሬኖች ማየታቸውን ዘግቧል። የማህበራዊ ሚዲያ አክቲቪስቶች ከአየር መንገዱ የሚነሳ እሳትና ጭስ የሚያሳዩ የቪዲዮ ክሊፖችን አሰራጭተዋል። አንዳንድ ሰዎች በሰጡት አስተያየት ደግሞ ሰራዊቱ በአንድ አውሮፕላን ላይ ቁሳቁሶችን ሲያወርድ ኢላማ መደረጉን ገልጸዋል። መቀመጫውን በኳታር ያደረገው አልጀዚራ የቴሌቪዥን ጣቢያ የወታደራዊ ምንጭን ጠቅሶ እንደዘገበው ከሆነም ጦሩ በአውሮፕላን ማረፊያ ውስጥ የRSF መሳሪያዎችንና የነዳጅ መጋዘኖችን መደብደቡን ዘግቧል። RSF የኒያላ አውሮፕላን ማረፊያን ለስራ ሲጠቀም የቆየ ሲሆን ከእነዚህም መካከል በደቡብ ዳርፉር ግዛት ከሚገኙት የሶንጎና ራንዶም ማዕድን ማውጫዎች ወርቅ በማዘዋወር የቆሰሉትን ተዋጊዎችን ወደ ውጭ በማውጣትና ለአዛዦቹ መጓጓዣ መስመር አድርጎ ሲጠቀምበት ነበር ተብሏል። የግጭቱን መከሰት ተከትሎ ከረጅም ጊዜ ቆይታ በኋላ የመጀመሪያው በረራ ሴፕቴምበር 21 ቀን 2024 በአውሮፕላን ማረፊያው መደረጉን መረጃዎች ያሳያሉ ሲልም አክሏል። እስራኤል በ10 ሺህ ለሚቆጠሩ ተጠባባቂ የጦር አባላቷን ልጠራ ነው። እስራኤል የጋዛን ጦርነት ለማጠናከርና ለማስፋት በ10 ሺህ ለሚቆጠሩ ተጠባባቂ የጦር አባላቷን ጥሪ ልታደርግ መሆኑን ገልጻለች። የእስራኤል ጦር በጋዛ ሰርጥ ላይ የሚያደርገውን ዘመቻ ለማጠናከርና አድማሱን ለማስፋት በ10 ሺዎች የሚቆጠሩ ተጠባባቂዎች የጦር አባላት ጥሪ ሊደረግ መሆኑን የጦር አዛዡ ኤልዛሚር ገልጸዋል። እሁድ ዕለት የወጣው መረጃው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱን ለመቀጠል ቃል መግባታቸውን ተከትሎ ነው። ምንም እንኳን ከእስራኤል ውስጥ የሚሰሙ ድምጾች ታጋቾችን የሚያስለቅቅና ከ50 ሺህ በላይ ፍልስጤማውያን ያለቁበት ጦርነት በሰላም ስምምነት እንዲቆም ቢጠየቁም ኔታንያሁ ግን ጦርነቱ እንደሚቀጥል አረጋግጠዋል። የእስራኤል ጦር አዛዥ በሰጡት ማብራሪያም በዚህ ሳምንት በ10 ሺህ ለሚቆጠሩ በቂ ወታደራዊ ስልጠና አግኝተው ተጠባባቂ ብለው ለተያዙ እስራኤላውያን የጥሪ ወረቀት እንልካለን ያሉ ሲሆን ይህም ጦርነቱን በተጠናከረ አቅም ለመቀጠልና የውጊያ አድማስ ለማስፋት የሚያግዝ ነው ብለዋል። አክለውም የምናደርገው ዘመቻ በማጠናከር በጋዛ ውስጥ ተይዘው የሚገኙ ዜጎቻችን እንዲለቀቁ ጫና እናደርጋለን ያሉ ሲሆን የተጠባባቂ ጦር ጥሪን ተከትሎ የእስራኤል ጦር በተጨማሪ ቦታዎች ላይ ዘመቻ ያካሂዳል ሲሉም ተደምጠዋል። ተመልካቾቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።